ብሩክ የሚፈልገው የሚያስቀድመው ልጁና ልጁን ብቻ ነው። በጣም አቅም አላቸው፣ እኛ ግን አቅም የለንም። ምናልባት ምሳሌ አሁን ያለችበትን ባናቅም ትናንት ግን እየሳቀች ነበር። ምናልባት ይህ ሁሉ አልፎ እሷም አድጋ ያለፈችበትን ህይወት ታወራው ይሆናል። ታውቂያለሽ አይደል? ጣፋጭ ልጅ ነሽ። በቃኝ አፈርሰው በቃኝ። ከረዋ ደውላልኝ ነበር። የሁለት ወር የቤት ኪራይ ያለባችሁ ብላኛለች። አቅመ ቢስ ነኝ አይደለም ሞገስ? ምንም ጉልበት የሌለኝ ሰው ነኝ አይደል? ምንም የማረባ የማልጠቅም ሰው ነኝ አይደል? ብሩክን ማስለቀቅ ባልችል ምሳሌን እንዴት መጠበቅ ያቅተኛል? በተኛንበት መተው ሲወስዷት እንዴት አልሰማም? እኔ ሰው ነኝ? እኔ አሁን አጎት ነኝ? እኔ አሁን ወንድም ነኝ? ሞገስ መድብል እባክህ መጀመሪያ ተረጋጋሽ። ምንም ማድረግ እኮ አትችልም። ያን ጥፋት ደግሞ አይደለም። ለምን ራስህን የምትወቅሰው? ይልቅ ምን ማድረግ እንዳለብህ ብንነጋገር ይሻላል። ሄሎ ካሌብ እባላለሁ። ካሌብ ሙሲሳ። ትደውላለህ ብዬ እየጠበቅኩ ነበር አቶ መድብል። ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መልስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍታው። 5 ደቂቃ ብቻ? ምን ሊገሏት ነው? አዎ ሊገሏት። መድብል እንልቀቀው። ወደ የለም ዝናን እንልቀቀው። እሺ በል አንለቀው። ይግደሏት። የእሱንም ስጋ ዘልዝሎ ገለዋል። ከዛ ሁሉም ነገር ይፈጸም። እንደ ያረቁ ይኸውልህ መድብል ምንድነው አድርግ የምትለኝ አንተ? ይኸውልህ ምንድነው የምትለው? እሺ ተረጋጋ። ይኸውልህ አንድ ነፍስ ለማዳን ብለን 3 ነፍስንማ እናጥፋ። ይኸውልህ ቆይቶ እኮ ደግሞ ይጸጽታል ካለፈ በኋላ። ይሄ እኮ እጅ መስጠት ነው። ይሄ እኮ ክህደት ነው። ይሄ እኮ ወንድሜን መካድ ነው። ይሄ እኮ ወንድምን መካድ አይደለም። ይሄ መታመን ነው። ልጅን እኮ አደራ ነው ያለው። ደብዳቤን አንብበናል አብረን አይደለ እንዴ? እዚህ አይነት ችግር ውስጥ የገባው እሳት የጨበጠው ለልጁ ሲል እኮ ነው። ከምንም በላይ ልጁን ነው የሚያስቀድመው። ስለዚህ እኛም ልጅቷን ምሳሌ ነው ማስቀደም ያለብን እያልኩ ነው መድብል። ሞገስ እነዚህ ሰዎች በጣም ከባድ ሰዎች ናቸው። በጣም ጨካኞች ናቸው። በኮንትሮባንድ በሚነግዱት እጽ የስንት ሰው ሕፃን ነው የጎዱት። ለልጆችና ለሕፃናት የሚያስቡ ቢሆን ኖሮ እንደዚህ ያደርጉ ነበር? ነገርኩ። እነዚህ ሰዎች ከባዶች ናቸው። በዛ ላይ እኛም ብዙ ምስጢር አውቀናል። ስለዚህ ብንለቀውም ያጠፉናል። ስለዚህ ዝናን አንለቀው። እሷንም መያዣ ነው የሚያደርገው። መድብል ይግደሏት። ይቺ ምንም የማታውቅ ልጅ ይግደሏት። ነገ ከነገ ወዲያ አባቴ ይመጣል ብላ ተስፋ የምታደርገዋለች በእነዚህ በጨካኞች እጅ ውላ ትደር። መድብል ይኸውልህ ነገ የሚቆጨን ነገር አታድርግ። የተሳሳተ ውሳኔ አትወስን። ብሩክ ካለ በምድር ከሌለም በሰማይ ይፋረደናል። ብሩክ የሚፈልገው የሚያስቀድመው ልጁና ልጁን ብቻ ነው። አይሆንም ሞገስ፣ አንተ የምትለው ነገር ሳያሳምነኝ ቀርቶ አይደለም። እውነት ነው፣ ብሩክ ልጁን አስቀድሟል። ግን ዝናን መልቀቅ የሌለብን ለምሳሌ ስንል ነው። ብንለቀውም አይለቋትም። ይሄንን እያደረግን ያለነው ለምሳሌ ስንል ነው። መድብል እኔ ቅርቡ ነበርኩ። ለሱ ከልጁ በላይ ዓለም የለም። ጠንቅቄ ነው የማውቀው። ሞገስ ያለንበትን ሁኔታ ልትረዳ ይገባል። ያለነው በጣም ከባድ አደጋ ውስጥ ነው። እነዚህ ሰዎች በጣም ከባድ ሰዎች ናቸው። አሁን በምሳሌ ጉዳይ ብቻ አይደለም፣ ብዙ ሚስጥር አውቀናል። እነ ኤፍራታ እነ ማህሌት ያወቁት ሚስጥረኛ አውቀናል። ስለዚህ አሁን በብሩክ ጉዳይ ብቻ አይደለም የሚፈልጉ፣ ብዙ ሚስጥር አውቀናል። ስለዚህ ያጠፉናል። ሞገስ ምን ሆነሃል? ምሳሌን ለቀቅም ብለው መልሰው ይነጥቁናል።
በጣም አቅም አላቸው። እኛ ግን አቅም የለንም። ዝናን የምንለቀው መልሰን መያዝ አንችልም። ሞገስ ያለን አማራጭ ይሄንን ጦርነት ግዴታ ማሸነፍ አለብን። አንተ ምን ሆነሃል? እጅህን ስጥ ነው የምትለኝ? መድብል ለምን ነው ልጅቷ በእጃችን ሳገባ የምንለቀው? እሷ በእጃችን መግባቷን ስናረጋግጥ የዛኔ ነው እኮ የምንለቀው። አሁን ላይ ግን ሳስበው አለመፈጠር ሳይሻል አይቀርም። እንዴት እንዴ? እስኪችን መስጊድ ልጅያት ቆይ በምን አጣይቷ ነው እንደዚህ የምትሰቃየው? ታመመች፣ ስንት መስዋዕትነት ተከፍሎ ዳነች። እሰይ ተመስገን ዳነች ብለን ደስታችንን እንኳን ሳንጨርስ አባቷ የውሃ ሽታ ሆኖባት ቀረ። አሁን ደግሞ ይኸው እንደምታያት። ታዲያ ቆይቺ ልጅ በመፈጠሯ ምን አገኘች? ስቃይ ብቻ። አይ ቅድስትዬ፣ መፈጠርማ ጥሩ ነው። ባትፈጠር ኑሮ አንቺን የመሰለች እናት አባቷን አጎቷን አታውቅም ነበር። ቅድስትዬ፣ መጥፎ ሰዎች የትም አሉ፣ በዛው ልክ ደግሞ ደግ ሰዎችም አሉ። በቃ መከራ ይመጣል ይሄዳል፣ ክፉ ቀንም ይመጣል ይሄዳል። በዛው ልክም ደግሞ የደስታ ቀን አለ። አሁን እኔ አታየኝም? አንቺ ነሽ ተወለድኩ፣ መንገድ ላይ ተጣልኩ ስልሽ እንዲህ እንደቀላል እንዳታዩ። ምናልባት መንገድ ላይ ሆኜ ጨቅላውኝ ውሻ ሸንቶብኝ ሊሆን ይችላል። በዛ ላይ ፀሐይና ብርዱን አስቢው። የእናቴን ጡት አልቀመስኩ፣ ስቃዩን አላስታውሰውም፣ ግን ያ ሁሉ ለእኔ ትልቅ መከራ ነበር። እሱ ማለት ነሽ። ከዛ የጎዳና ሰዎች አነሱ፣ ለራሳቸው ሳይበሉ ለእኔ ደረቅ ጡት አጥብተው አሳደጉኝ። አየሽ ቅድስትዬ፣ የሚጥል ሰው እንዳለ ሁሉ የሚያነሳ ደግ ሰውም አለ። በረሃብ ነው ያደግኩት፣ ያለምንም የቤተሰብ ፍቅር ነው ያደግኩት። እየተደባደብኩ፣ እየነጠቅኩ፣ እየሰረቅኩ፣ ያለ ቤተሰብ ፍቅር በረሃብ በስቃይ ነው ያደግኩት። አሁንስ ምን ላይ ነኝ? ቤተሰቦቼን አገኘው፣ አባቴን አገኘው፣ ውሃኔ መሰለች ታገኘው፣ አቢጌልን የመሰለች ታገኘው። ትልቅ ቤት ውስጥ እኖራለሁ፣ አማርጬ እበላለሁ፣ የጣፈጠኝን እበላለሁ። አየሽ ህይወት እንደዚህ ነች። ነገ ምን ላይ እንደምጥልሽ አታውቂም። ምናልባት ምሳሌ አሁን ያለችበትን ባናቅም ትናንት ግን እየሳቀች ነበር። ምናልባት ይህ ሁሉ አልፎ እሷም አድጋ ያለፈችበትን ህይወት ታወራው ይሆናል። አይመስለኝም እንዳጣ። በእርግጥ ሁሉም ነገር ያልፋል፣ ግን አንዳንዱ ነው። አንዳንድ ሰዎች ከተፈጠሩ እስከሚሞቱ ድረስ ከስቃይ የማይወጣዋል። እስኪ አሁን እቺ ምስኪን ልጅ በዚህ ሰዓት ምን እያረጓት ምንስ እያሏት እንደሆነ እንኳን አናውቅም። እኔ ነው አንቺስ እንደው መከራ በዘንዱ እንደሚሻል። ኧረ በቃ እሺ። እና እዛው በእነሱ እጅ ትቆይ እያልክ ነው? አዎ ትቆይ፣ ምንም አትሆንም። ልጅ ናት፣ ምንም አያደርጓት። እነሱ ጋር መቆየት እኮ እድሜ ልኳን የማትረሳው ትራውማና ችግር ውስጥ ነው የምትገባው፣ ፍርሃት ውስጥ ነው የምትገባው እያልኩ ነው። ሞገስ፣ እኔ እኮ ሳይገባኝ ቀርቶ አይደለም፣ ግን በቃ አማራጭ የለንም። ቢገሏትስ? አይገሏት። እሷንም እኛንም የሚገሉን ዝናን የለቀቅነው ዕለት ነው። እባክህ መድብል፣ ልጅቷን እናስለቀቃትና የሚመጣውን ነገር እኛ ብንጋፈጠው ይሻላል። አሁንም ሞገስ አንለቀውም። እኛ እኮ ከሱ ውጭ ምንም መተማመኛ የለንም። እሺ መድብል፣ እኔ ግን የልጅቷ ነገር በጣም እያሳሰበኝ። እኔም ለምሳሌ ስለማስብ ነው ይሄን የምልህ። ለማንኛውም እኔ እኮ በጣም የሚገርም፣ ቆይ እንዴት ነው ሊይዙት የቻሉት? እንዴት ደፈሩ? ውሻም መውጫ ካጣ አሳዳጊውን ይነክሳል አይደለም የሚባለው? ቆይ ግን ላንቺ የት እንደወሰዱት እንማልነገሩሽ? አሁን እነሱ ሞኝ ናቸው እንዴ ለኔ የሚነግሩኝ? የዝና ሰዎች እኔ ጋር እንደሚመጡ ስለሚያውቁ አልነገሩኝም።
ምንድን ያደረጉት? እኔ እኮ በፍጹም ዝና እንደዚህ በሰው እጅ ይወድቃል ብዬ በጭራሽ አስቤ አላውቅም ነበር። መድብል መርዙን ጠጥቶታል ስላልኩት ዝና ደግሞ ተዘናግቶ ነበረ። አሃ መድብል ነዋ። ስለዚህ እንደዚህ በይልኛለሽ። ከዛ ሲገባ መታና ጣለው። ከዛ እንዳይነቃ መርፌ ወግተው በመኪና ይዘውት ሄዱ። ስለዚህ ዝና 100% አንቺ እንዳስያሹ ያውቃል ማለት ነው። አዎ፣ ግን ያንን ባላደርግ ኑሮ ይሄን ተቀብሬ ሰልስቴ እየተበላ ነበር። አሁንም ቢሆን እድሜሽን ያራዘምሽው እንጂ ሞቶ የሚቀርልሽ አይመስለኝም። አዎ፣ ችግር ውስጥ ነኝ። ግን ደግሞ ለዚህ ሁሉ ችግር ምክንያት የሆንሽው አንቺ ነሽ። እኔ ምን አደረኩሽ? እኔ ደግሞ ምን አደረኩ? አንተ ግን እዚህ ምን ትሰራለህ? እንዴ እየጠበቁሽ ነው። እንዳትጠፋ ነው? አዎ እንዳትጠፊ። እኔ አባዬ ወይም አጎቴ ካልመጡ ከዚች ንግር ቃለኝ። ታውቂያለሽ አይደል? ጣፋጭ ልጅ ነሽ። አጎቴና አባዬ ግን ሲመጡ መከራ ነው። እኔ እኮ ያንቺ ጠባቂ ነኝ። እኔ ምን አገባኝ? አትለቀኝ? አይዞሽ ምንም አትሆኝም። አሁን እንለቅሻለን። እኛ የምንልሽን ግን ማድረግ መቻል አለብሽ። ምግብ ቢስልሽ ግን መብላት መቻል አለብሽ። ካልሆነ ግን አዎ ትገረፊያለሽ። ኧረ እባክህ አጎቴ ይመጣል። በኋላ አንተ ነህ አድርገኝ። ቆይ ግን ካሌብ ማን ነው? እሱንስ እኔም አላውቅም። በአንድ ጊዜ ሁሉም ቦታ የሚገኝ ማን ቢሆን ነው? ከዝና ከፋ ሰው ይኖራል ብዬ በፍጹም አስቤ አላውቅም ነበር። ግን ካሌብ አለ። ወይኔ አገር ለቅቄ ልሂድ እንዴ? ኧረ እባክሽ አንቺ ብትጠፊ እኮ እኔን ነው አንቀው አምጫት የሚሉኝ። ቆይ ግን አምጫት ብሉሽ አሳልፈሽ ትሰጭኛለሽ? አሁንም እኮ ከተባበርሻቸው ይተውሻል። በዛ ላይ ምሳሌ መያዟ በጣም ላንቺ ጠቅሞሻል። እሷ ባትያዝ ኑሮ ይገሉሽ ነበር። እሷ ነች ህይወትሽን ያተረፈችው። እና አሁን ይገድሏት ይሆን? እቺን አይጥ ደግሞ ምን አደረግሽ ብለው ይገሏታል። ያው ዝናን ስለያዙት ለእሷን መያዣ እንደማድረግ አይነት ነገር ነው። ቤታቸውን ግን ማን የነገራቸው? እኔ ነኝ የቤቱን ቁጥር ከነሰፈሩ የሰጧቸው። አንቺ ጋር ትግባባላችሁ ማለት ነው? አዎ ዝና ሳድክሞኛል። ከእንግዲህ ደግሞ እስኪ ካሌብ ላይ እድል እንሞክራለሁ። ልጅ ይኑረው አይኑረው፣ ሚስት ይኑረው አይኑረው ሳታውቂ እንዴት እንደዚህ ትያለሽ? እባክሽ የዘንድሮ ሀብታም ልጅ ኖረው አልኖረው ምንም አሳስቦት አያውቅም። ልክ ነሽ፣ ያሳካልሽ። በዛው እኔንም ነፃ ታወጪኝ ይሆናል። ከተሳካልኝማ ከነሱ ብቻ ሳይሆን ከድህነት ጭምር ነበር ማውጣሽ። ኧረ እኔ ከዚህ ጣጣ ልውጣ እንጂ ድህነት ይሻለኛል። ከዚህ በኋላ እኔ የራሴን ህይወት ነው መኖር የምፈልገው። እኮ የምትፈልጊው እሱን ነው። እውነታው ግን እንደዛ አይደለም። የራስ ህይወት ብሎ ነገር የለም። አብረሽ መስራት አለብሽ። ካልሆነ ግን የሁለታችን ህይወት ይበላሻል። አሁን እነሱ የሚፈልጉት ዝናን ማግኘት ብቻ ነው። ምሳሌን ከያዟት አይለቁትም እንዴ? ቢለቁት ኑሮ ይደውልልኝ ነበር። መድብል ሌላኛው ሰይጣን ነው። በዛ ላይ ለወንድሙ ብሎ ነው ያገተው። ምሳሌ ከተያዘችና ለምሳሌ ብሎ የሚለቁት ከሆነ በእርግጠኝነት አይለቁትም፣ ይገሉታል። እኔን አሳይኝ እንዳይሉኝ ብቻ። እንደውም ደወለ። ያዝ። መቼም ወንድ ልጅ በወንድ አይጨክርም። ወንድም ሆነ ነው እንደዚህ የምጨክረው? ለአንተ ብዬ እንዳይመስልም ማጎርስ። ጭራሽ እንደ ውለታ እየቆጠርከው ነው ማጉረስ ነው? መድብል በቃ ፍቱኝ። ለምን አትፈቱኝ? አፍህን ዝጋና ዝም ብለህ ጉረስ። ዋስጤ ውሃ ነው ያልከው? ጭራሽ ውሃም ያምርሃል? ይህንንም እኔ ሆኜ ነው። ውሃ ጠምቶኝ ነው። ዋስጤ ይኸውልህ ምሳሌንም ሊገሏት ይችላል፣ እኔንም ሊያጠፉኝ ይችላል። ግን እኔ በህይወት እስካለሁ ድረስ አለቀ። ተስፋህን ቆርጠህ ተቀመጥ። በቃ አፈርስ ነው እቺ። በቃኝ። ምንድን ነው የምትፈልገው?
መድብል ልጅቷን አትፈልጋት? ልጅቷን መግደላቸው አይቀርም። እኔን ፍታኝ ግን ማለት ነው ልጅቷን ሞተችም አልሞተችም እኔ ነፃ መውጣት አይቀርም። እመነኛ አትወጣ። በደንብ ነው የማውቃችሁ። ተስፋ ቁጥ ተቀምጥ። ምሳሌ ብትሞትም ትሙት የብሩክን መጨረሻ እስካልነገራችሁኝ ድረስ አለቀ። ምሳሌ እናትም አባትም የላትም። ምሳሌ በሞተች በደቂቃ ውስጥ አንተም ይህችን ምድር ተሰናብተህ ትሄዳለህ። ምን እንደሚቆጨኝ ታውቃለህ? በእናንተ እጅ መውደቄ፣ በእናንተ እጅ መታሰሪ በጣም ያንገበግበኛል። ወይኔ ኤፍራታ ከርታኛለች። አንተ ሳስገድዳት አልነበረም እንዴ መርዝ ልታጠጣኝ የነበረው? በሰው እጅ እምቢ ያልከውን መርዝ እነ ሶቅራጠስ በገዛ እጅ ትጨልጠዋል። እስኪ አንድ ጥያቄ ልጠይቅህ። ሄሎ፣ አንቺ እነዛ ሰዎቻችሁ ሞኝ ናቸው እንዴ? ማለት ነው ወይስ ከልጅቱ ጋር ግንኙነት የላቸውም? ኧረ አላቸው። ዋናው አጎቷ ነው። እና ብትሞት ጉዳያቸው አይደለም እንዴ? ለምንድን ነው የማይለቀው? ቆይ ቤታቸውን ታውቂያለሽ አይደል? አዎ አውቀዋለሁ። እኔ አይደል ያሳየኋቸው። ጥሩ ነው ያደረኩት። ደግሞ ለምስጋና ተገናኝተን ብታመሰግነኝ በጣም ደስ ይለኛል። እሱ ይደርሳል። እኔ ካሌብ የሰፈር ሱቅ አይደለሁም። ዝም ብለሽ መጥተሽ አታገኝኝም። ለማንኛውም ተጨማሪ የሚያሳስባቸው ሰው አለ እንዴ? ተጨማሪ ሰው ለማያዝ ነው? አዎ አለች። ቅድስት አለች። ዝምድናቸው ምንድን ነው? ያው ቅድስት ሰራተኛቸው ናት። ቆይ ዝና ከመቼ ወዲህ ነው ከደህና ሰው ጋር መውል ያቆመው? አንቺ ቂልንሽ እንዴ? ለወንድሙ ልጅ አለቅም ያለ ሰራተኛውን ብንይዝበት እንዴት ይለቀዋል? በስጋ ለማትዛመደው እንዴት ያዝናል ብለሽ ታስቢያለሽ? እሺ በቃ ካሌብ እሺ። እህትሽ አሁንም ልትነግርሽ አልፈቀደችም? እውነት ካሌብ እሱ የት እንዳለ አታውቅም። ደግሞ ዘግተውባት እኮ ነው እሱን የወሰዱት። በዛ ላይ አሁን በጣም ተጨንቃለች። ፈርታን ያለችው በጣም ሽንቷን መቆጣጠር አቅቶታል። በይው እንደተጨነቅኩ ንገሪው እባክሽ። ማለት በእናትሽ እንዴት ሆኜ ንገሪው። ስትወራ እየሰማሁት ነው። ለማንኛውም የነብርን ጭራ ከያዙ አይለቁምና ወንድማችንን የማይለቁት ከሆነ ሊኖር የሚችልበት ቦታ በሙሉ ሁለታችሁም ትፈልጉታላችሁ። እሺ በይው፣ እሺ በይው። እሺ ካሌብ። በህይወትህ ምን ያህል ደስተኛ ነህ? እናንተን ከማግኘቴ በፊት ነው ወይስ ከዛ በኋላ? አይ እንደው በአጠቃላይ በጣም ደስተኛ ነኝ። በተለይ ደግሞ በእናንተ እጅ ከመግባቴ በፊት ማንም የሚፈረኝ፣ ማንም ገና ሲያየኝ የሚንቀጠቀጥልኝ ጀግና ሰው ነበር። ሰው ሲፈራ ነው ደስታ የምታገኘው? አዎ፣ እዚህ ምድር ላይ መኖር የሌለባቸው ደካሞች ሲጨነቁ ማየት በጣም ያስደስተኛል። መሬት ላይ ወድቀው አቧራ ሲልሱ ማየት ለእኔ እርካታ ነው። የደፈሩኝ የናቁኝ ሰዎች አፈር ድሜ በልተው ሳይ ደስ ይላል። ይሄ ለእኔ ድል ነው። መሸነፍ የሚባል ነገር በህይወት ዘመኔ የማልወድ ሰው ነው። ስለዚህ በህይወትህ በጣም አሳዛኝ ጊዜ ላይ ነው ማለት ነው። መድብል ልቀቁ። ወንድሜን ገላችሁታል። ብሩክን እርሳው። ስለ ልጁ አስብ። ነፍሷ በአንተ እጅ ነው ያለችው። ምናልባት ዛሬም ልትሞት ትችላለች። ብሩክን ምን እንዳደረጋችሁት እስካልነገርከኝ ድረስ ምሳሌም ትሙት፣ ብሩክም ይሙት፣ እኔም ልሙት፣ አንተም ደግሞ እዚህ ትሞታለህ። እናንተ ጨካኞች ደግሞ ፈሪ ስለሆናችሁ ይህንን መጨረሻ ተደርጉት። እመነኝ፣ ካለቀቀኝ ምሳሌ ትሞታለች። ትሙትና እንተያያለን። የኔ ንግስት ኡፍ ንጉስ ሳይሆን ንግስት ይላል እንዴ? ምን ማለት ነው? ንጉስማ እኮ ነኝ ነው ወይስ ሀገር ካልገዙ ንጉስ የለም ብለሽ? እሱስ ልክ ነህ። አሁንማ ነፃ ሰዎች ነን። እንቅልፍ ለራሱ እንዴት እንደምተኛ ብታይ። እኔስ ብትሉላ መንገድ ላይ እኮ በነፃነት እየተንቀሳቀሱ
በነፃነት ወደኋላ ዞሮ ማየት የለም። በጣም እረፍት እኮ ነው ያለው። እሺ የፍቺ ወረቀቱን አስፈረማችሁት? አይ ከመድብል ጋር ተጨቃጭቀን ዛሬ ሄድኩ። እግር መንገዴን ግን ማምሻዬን እሄዳለሁ። ግን እንደዚህ በቀላሉ እሺ የሚል አይመስለኝም። መሞከሩ አይከፋም ሞገስ። በህጋዊ መንገድ ከፈታኝ ንብረቱን አካፍለዋለሁ። አሁን ደግሞ ገንዘብ እየጨረሰ ነው አይደል? አዎ የቀረን ገንዘብ ጥቂት ነው። ንብረቴን ለማስመለስ ጠበቃ እያናገርኩ። አይዞሽ ሉላዬ አይቸግረንም። እኔ ካንተ ጋር ከሆንኩ ምንም ብቸገር አይከፋኝም። ግን እንደዚህ እያልኩኝ በችግርና በራብ እንድንኖር አልፈልግም። አዎ ለዛ ነው እግዱ እንዲታይልኝ ጠበቃዎችን እያናገርኩ ያለሁት። እሱ ባይሳካልን ሁለተኛ አማራጭ እንዲሆን ዝናን አስፈርመው። ዝና በህጋዊ መንገድ ፍቺውን ከፈጸመ ንብረት እካፈለዋለሁኝ። ንብረት ተካፍየው በህይወት አያኖረኝም። ግን ሽጠነውም ቢሆን ከዚህ ሀገር እንወጣለን። እሺ ይሄዳሉ ላይ ግን የማስፈርመው ለገንዘብ ወይ ለንብረት ብዬ አይደለም፣ ከአንቺ ጋር ጭምር እንዲፋታልኝ። ግን እምቢ ቢልስ? አልፈርምም ቢልስ? እምቢ ካለ ምን ላድርግ እንዳሰብኩ ብነግርሽ ጨካኝ አትይኝም አይደል? ምን ልታደርግ አሰብክ? እንደዚህ ጨካኝ ነህ እንዲህ አትበይኝ እንጂ ምን ላድርግ እንዳሰብኩ ታውቂያለሽ? ይበላ የለም እንደ ቅድስት ሽሮ አለ እና ሽሮ ምግብ አይደለም ያለውን እንበላለን። ቤት ያፈራውን እሺ ላቅርብልህ? ስለ ቤት ኪራይ ጠየቁሽ እንዴ? አዎ አከራይዋ ደውላልኝ ነበር። የ2 ወር ቤት ኪራይ ያለባችሁ ብላኛለች። ከሚቀጥለው ወር በኋላ ወደ ራሳችን ቤት እንገባለን። የብሩክ ቤት ቤት ኪራይ ስላለ ያለፈውን ወራት ከሱ ላይ እንሰጣቸዋለን። እሺ መድብል። እና ደግሞ አንቺ እንደዚህ አታስቢሽ። ምሳሌ እንደሆነች ምንም አትሆንም። ኧረ አታስቢ። ምሳሌ ትመጣለች። የታለች? መድብል ግን በጣም ጨካኝ ነው። እባክህ መድብል እባክህ በቃ ዝናን ልቀቀውና ምሳሌ ትመለስ እባክህ። ካለበለዚያ ግን እኔ መሩኛል። ደግሞ ይሄ ምን ማለት ነው? ምንድነው የመረረሽ? እንዴ ከምሬን ነው መድብል። ካልሆነ ግን ካለበለዚያ ምን ልታረጊ ነው? ንገረኝ፣ ምን ልታደርገው አሰብክ? ወንድ ሆነህ እንዴት በወንድ ላይ እንደዚህ አይነት ሀሳብ ታስባለህ ብለሽ አታዘቢኝ ግን። ኧረ አልታዘብም። ምን ለማድረግ ነው ያሰብከው? አልፈርምም ካለ ዳግም አንቺን እንዳይመኝሽ የሚያደርጉ ሳይመስል እኮ ምንድነው እሱ? መሽኛውን መገላገል ማለት። አልፈርምም ካለ እቀጠቅጥለታለሁ። ምን? አሁንም አዝኖልን አይመስልሽ ሉላዬ? ፈልጎ ስላጣን አቅም ስላጣ ነው እንጂ ያጠፋል። ወይ በስመ አብ! ይሄማ ይሰቀጥጣል። በዛ ላይ ደግሞ በህግ ያስጠይቃል። ከተፈታ ደግሞ ያጠፋናል። ለአንቺ ብዬ ፈሪ ሆንኩኝ። ለአንቺ ብዬ ጨካኝና ደፋር ሆንኩኝ። በመጀመሪያ ግን አንቺን ሊያሳጣኝ የሚችል ስራ አልሰራም። አታስቢ፣ ወንጀልስ ደግሞ አልገባም። ድጋሚ ማታጭ። ይሄ በፈጣሪ ዘንድ የሚያስጠይቀናል። በዚህ ግርግር ወንጀል ሰርተ እድሜ ልካችንን በጭንቀት እንዳንኖር። እኔ ከዚህ በኋላ አንተን አጥቼ መኖር አልችልም። አታስቢ፣ ምንም ችግር ውስጥ አልገባም። እሺ ሞገሴ፣ እኔ ወድ ምን ልበል? ባል ወይስ ፍቅረኛ? የልቤ ሰው በይኝ። ባል ብትኝ ቀለበት ይወረወራል፣ ትዳር ይፈርሳል። ፍቅረኛ ብትኝ ሌላ ተወጂና እኔን ትጠይኛለሽ። የልቤ ሰው በይኝ። ልብሽ ውስጥ ቦታ ማግኘት ነው የምፈልገው። እሺ የልቤ ሰው ወይዬ። ባለቀው ምን ልታረጊ ነው? ሄደሽ ልትፈቺው ነው ወይስ ጠቁመሽ መተው እንዲፈቱ ልታረጊ ነው? አረ እንደዛ አይደለም መድብል። እና ምን ልታረጊ ነው? መድብል እኔ እዚህ ቤት የተቀመጥኩትኝ እሷን ብዬ ነው።
ለእሷ እናትሽ ሆናለሁኝ ብዬ ቃል ስለገባሁላት ነው እዚህ ተቀመጥኩት። ለምን በግልጽ አትነግሪኝም? በቃ ምሳሌን ማታስለቅቃት ከሆነ እኔንም ቤት ጥዬ ወደ ቤተሰቦቼ ጋር ሄዳለሁ። ምን ቅድስት? አዎ መድብል፣ በቃ ምሳሌም ከሌለች አባቷም ከሌለ እኔ እዚህ ቤት ምን እሰራለሁ? እኔ እኮ እነሱን ብዬ ነው እዚህ የተቀመጥኩት። እኔ እኮ ክፍለ ሀገር ቤተሰቦች አሉኝ። በቃ እኔ ቤተሰቦች ጋር ሄጄ ራሴን ህይወት መቀጠል ነው የምፈልገው። ልክ ነሽ ቅድስት። አንቺ እዚህ ኖርሽው ሲከፉ ተከፍተሽ፣ ሲደሰቱ ተደስተሽ፣ ሲቸገሩ ተቸግረሽ እዚህ እየኖርሽ ያለሽው በራስሽ ፈቃድ። አሁን ግን ዝናን ፈተህ ምሳሌን ካላስለቀካት እኔ ሄዳለሁ። እዚህ ቤት አንድ ቀን ማደር አልፈልግም። ቅድስት አንቺ ከማንም በላይ በጣም መልካም ሰው ነሽ። ለምሳሌ ከሁላችንም በላይ አንቺ ታስፈልጊያታለሽ። እባክሽ ተረጂ። ይሄንን እያደረግኩ ያለሁት ግን እኔ ለምሳሌ ስል ዝናን ልፈታው አልችልም። ስጋትህ እኮ ይገባኛል። ይኸውልህ መድብል፣ አንዴ ብቻ አስለቅቃት እንጂ እኔ ወደ ቤተሰቦቼ ጋርም ቢሆን ክፍለ ሀገር ይዣት እሄዳለሁ። ቅድስት እባክሽ ትንሽ ጊዜ ታገሺ። ምሳሌን አስለቅቃታለሁ አልኩሽ። ቅድም ሞገስም ሲለኝ የነበረው ይሄንን ነው። ክፍለ ሀገር ስለሄዳችሁ ብቻ ከነዚህ ካውሬዎች ማምለጥ አትችሉ። ዝናን ሳንለቀው ነው እነሱን ማሸነፍ ያለብን። ካሸነፍናቸው ደግሞ የብሩክ መጨረሻ እናውቃለን። ያኔ ምሳሌን እናስለቅቃታለን ማለት ነው። ትንሽ ጊዜ ብቻ ታገሽ ፕሊዝ። ትንሽ መቼ ነው የምታስለቅቃት? በዚህ ሰዓት እኮ ምን ያክል እያሰቃዩት እንደሆነ እንኳን አናውቅም። ምን እያሏት እንደሆነ እሷ እኮ ይሄኔ አባቴ ይመጣል ወይ ደግሞ አጎቴ ይመጣል እነሱ መተው ያስለቅቁኛል ብላ እያሰበች ነው ያለችው። ቅድስት እባክሽ ችግር በማሰብ እንጂ በመጨነቅ አይፈታም። ቃል እገባልሻለሁ ምሳሌን አስለቅቃታለሁ አልኩሽ። ምሳሌ እኮ ለአንቺ ብቻ ሳትሆን ለእኔ የሚያደራ ልጄ ናት። ምን ይዘን ምሳሌን ስጡን ልንል ነው? ትንሽ ጊዜ ታገሽ ፕሊዝ። እሺ እስከ መቼ? ምን እስከምናገኝ ድረስ? እሱ ለኔ ተይው። ያው እሺ ምን እንድነግርሽ ነው? አው ቅድስትዬ እኮ ሁሌ ተረት ትነግረኛለች። አይ ተረት አልችልም። አንቺ ከቻልሽ ንገሪኝ። ለምንድን ነው እዚህ በማታ ያመጣችኝ? አይ እንዲህ አይነት ጥያቄ እንዳትጠይቅኝ። ደግመሽ ከጠየቅሽ ጆሮሽን ቆርጬ እዚህ ክፍል ውስጥ ነው ጥዬልሽ የሚሄደው። እሺ እና ተረቱን አትነግሪኝም? እሺ ተረት የመሰረት ሄሎ ካሌብ፣ እኔ የምለው መድብል ዝናን የት እንዳደረገው ማን ሊያውቅ ይችላል? እኔ እንጃ፣ እኔ አላውቅም። እኔ ጋር ስታወሪ እኔ እንጃ አይባልም። ደግሞ የስልክሽን ዳታ አታጥፊ፣ በማንኛውም ሰዓት ልደውልልሽ እችላለሁ አላልኩሽም? በጣም ይቅርታ ካሌብ። ማን ሊያውቅ ይችላል? ለማን ሊናገር ይችላል? ልጁ በጣም አደገኛ ነው። ስልክ እንኳን የሚጠቀመው የተለያየ መስመር ነው። ቆይ ስለሱ የምታውቂው ነገር አለ? እኔ ምንም አላውቅም ካሌብ። ያው ታስሮ እንደነበር ብቻ ነው የማውቀው። ግን ዝና ብዙ ሰዎችን ያውቃል ምናምን ሲል ነበር። ለማንኛውም መድብል ዝናን የት እንዳደረገው ሊነግረው የሚችል ሰው ማን እንደሆነ ትነግሪኛለሽ? ላይነግራቸው ይችላል፣ ግን የምጠረጥራቸው ሰዎች አሉ። ዳጣ፣ ሞገስ፣ እራሷ ቅድስትም ልታውቅ ትችላለች። ተረት የመሰረት አልኩሽ። የመሰረት አይባልም ያላምበረስ ይባላል። እሺ የላም በረት አንድ እናትና ልጅ ወልዶ
እሺ ከዛ አንድ ቀን በፍቅር ሲኖሩ ከዛ እናትየዋ ምግብ ፍለጋ ሄደች። እሺ እናትየዋ ምግብ አጣች። ከዛ በኋላ ስትፈልግ ዋለች። ጎጆቻቸውን ልጠብቅ ያቀረችው ልጅ ግን ራባት። በጣም ስለራባት እየወጣች ብታይ እናቷ ግን አልመጣች። እናቷን ድመት በልቷት ነው? አይ ድመት አልበላት፣ ምግብ ልፈልግ ሄዳ እኮ ነው። እሺ እማዬ በጣም አመሸች ብላ ወደ ማታ አካባቢ ላይ ልትፈልጋት ወጣች። እሺ ከዛስ? ከአሁን አገኛታለሁ ስትል ትንሽ ወፍ ሩቅ ሄደች፣ እየበረረች ማለት ነው። ከዛ ሲጨልም እናትየዋ ምግባቸውን ይዛ ወደ ጎጆ ተመለሰች። ነገር ግን ልጅቷን አላገኘቻትም ነበር። ከዛ ብትጠራት ልታገኘት አልቻለች። ልጅቷ ሩቅ በራ ስለነበረ በማታ ወደ ቤቷ መመለስ አልቻለች። ከዛ እናቷ እስከ እኩለ ሌሊት ድረስ ፈለገቻት። ግን ብትጠራት ልጄ ብትል ልትመጣ አልቻለች። ከዛን ጊዜ ጀምሮ ልጇን ስላላገኘች እስካሁን ድረስ ልጄ ትላለች። ምን እያለች ነው የምትጠራው? ሞረሽ እያለች። እስካሁን ድረስ? አዎ አሁን ማታ ተኝታ ብትሰማ ሞረሽ ቀረሽ እያለች ነው የምትጠራው። በጣም ያሳዝናል። አዎ እና ተረት መልሱ አፌን በዳቦ አብሱ አትይም እንዴ? አንተ እኮ ወንድሜ ወይም አባቴ አይደለህም። ተረቴን መልሶ አፌን በዳቦ አብሱ አይደለም ደግሞ አክተኸኝ። እርግጠኛ ነሽ? አይ እርግጠኛ አይደለሁም። ተይው፣ አንቺ የማትረቢ ሰው ነሽ። ዝና ለምን ከአንቺ ጋር እንደሰራ ምንም ሊገባኝ አልቻለም። እሺ እኔ ምን ላድርግ? በቃ ተይው፣ በራሳችን መንገድ እናጣራለን። ግን የጠራሻቸውን ሰው ስልክ የሁሉንም ላኪልኝ። እሺ ካሌብ፣ ለምን ግን መጥቻ አልሰጥህም? ላኪልኝ አልኩሽ እኮ። ወይኔ ሞገስ፣ እኔ ላንተ ፈራው። እንደዚህ በቀላሉ የምንላቀቅ እንዳይመስል። በቃ ፎክር። ዛሬ ጨክኜ ልጨክንብህ ነው የመጣሁት። ቆርጠን የመጣ ያንተ መቁረጥ እኮ ከሩጫ ያለ እሱን ታየዋለህ። እዚህ ወረቀት ላይ ትፈርማለህ። ምንድን ነው? የፍቺ ወረቀት። ሞገስ ዛሬ ገና አሰብክ። እኔም እኮ መጀመሪያ ሌላ ነገር ውስጥ መግባት ነበር። ህጋዊ ሚስቴ ናት። ህጋዊን ሚስቴን እንዴት ትወስዳለህ ነበር ስለ ነበር። በህጉ መሰረት ከፈታችን ምንም ችግር የለውም። ፈርማለሁ። አሁን ይልቅ ማሾፉን ተውና ፈርም። ሞገስ እፈርማለሁ አልኩ። ከልቤ እኮ ነው የማወራው። መቼስ ባገጭ አልፈርም። በምፈርምበትን እጄን ፍታኝ። አትፍራ። ቢያንስ የምፈርምበትን አንደኛው ልጅ ፍታኝ። እኔ በነፃነት እንድትኖሩ ነው የምፈልገው። ናፍተ